በቀጣይ ኢራንን ለማውደድ የአሜሪካና እስራኤል መንገዶች በአሜሪካና በኢራን መካከል የተደረገው ጊዜያዊ የተኩስ አቁም ስምምነት ካለምንም ውጤት ወደ መጨረሻው ቀን ላይ ተጠግቷል። በፓኪስታን አደራዳሪነት ከቀናት በፊት በአካል ለመገናኘት የበቁት የዋሽንግተንና የቴህራን ዲፕሎማቶች ረጅም ሰዓታት የፈጀ ንግግር ቢያደርጉም ሰላምን በማውረድ ረገድ ጠብ ያለ ነገር አለመኖሩን ሁለቱም ተደራዳሪ አካላት ለዓለም እወቁልኝ ብለዋል። በሁለቱ ተደራዳሪ አካላት የቀረበው የድርድር ቅድመ ሁኔታ በጣም የተለጠጠ ከመሆኑ አንጻር ወደ አንድ እልባት ለመድረስ አስቸጋሪ እንደሚሆን አንቱ የተባሉ ዲፕሎማቶች ቀደም ብለው መግለጻቸውም ይታወቃል። ከድርድሩ ቅድመ ሁኔታዎች በላይ ግን በተለይ በአሜሪካ ተደራዳሪ አካላት ላይ የእጅ አዙር ጥላውን ያሰረፈችው እስራኤል ድርድርን በሰላም ለመፍታት የሚደረገውን ጥረት ላይ ትልቅ እንቅፋት ሆናለች እየተባለም ነው። ይህን ያሉት ከኢራን ተደራዳሪ አካላት መካከል አንዱ የሆኑት ፕሮፌሰር መሐመድ ማራንዲ ናቸው። የድርድሩ ሂደት ለምን ውጤታማ እንዳልነበረ ፕሮፌሰሩ ሲመሰክሩ በመጀመሪያ ደረጃ የእስራኤል መንግሥት ሰላም እንዲመጣ አይፈልግም። ጽዮናውያን ሎቢስቶች እዛው ቦታ ድርድሩ ቦታ ላይ ነበሩ። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ነጻነት አልነበረውም። በሁለት በጣም ታዋቂ ጽዮናውያን ተከቦ ነበር። በዛ ላይ በማያቋርጥ የስልክ ጥሪና ምላሽ ላይ ነበረ። ከደቡባዮቹ አንዱ ኔታንያሁ ነበሩ። በየደቂቃው ነበረ ሪፖርት ሲያደርግላቸው የነበረው። እኛ ከቴህራን ሰዎች ጋር አንዴ እንኳን አልተደዋወልንም ነበር። በድርድሩ ላይ ሙሉ ሥልጣን ነበረን። አሜሪካኖቹ ግን ይህ አልነበራቸውም። እነሱ በቀረቡበት የድርድር መድረክ ለእስራኤል ጥቅምና ፍላጎት ነበር ቅድሚያ የሰጡት። እንዳልኩት እስራኤል ሰላሙን አትፈልገውም። ስለዚህ እንዴት ስምምነት ላይ ይደረሳል ነበር ያሉት ፕሮፌሰሩ። የጊዜያዊ ተኩስ አቁም ስምምነቱን ተከትሎ የተጀመረው ንግግር በዚህ ሁኔታ ውስጥ መገኘቱ ሳያንስ ከሰሞኑ የተሰሙ የሚገኙ ነገሮች ደግሞ የሰላሙን መንገድ እጅግ አጣብቂኝ ውስጥ የሚከቱት እንደሆነም እየተነገረ ነው። የአሜሪካው የጦር ሴክሬታሪ ፒቴክስ ዳግም ወዮለት ለኢራን ማለቱን የጀመረ ሲሆን ኢራን ደግሞ ለጦርነቱ ዳግም እያሟሟቀች እንደሆነም ተሰምቷል። ኢራን በድርድሩ ሂደት የምታነሳው ጥያቄ ፍጹም ምክንያታዊና የህልውና ጉዳይ ነው የሚሉ ተንታኞች የኢራን ፍላጎትን ማሟላት ግን እጅግ ከባድ መሆኑን ብቻም ሳይሆን ወይ እስራኤል አሊያም ኢራን እስከ መጨረሻው ለማጥፋት የመምረጥ ያህል ነው ሲሉም ይደመጣሉ። የዚህ ምክንያት የኢራንን ፍላጎት ተቀብሎ ከስምምነት መድረስ በተዘዋዋሪ ለኢራን የኒውክሌር መሳሪያ የመፍቀድ ያህል ሲሆን ይህም እስራኤል በመካከለኛው ምስራቅ የምትከተለውን ስትራቴጂ ተከትሎ ኢራን በኒውክሌር ሊያስጠቃት በመቻሉ ነው። አሁን ላይ ኢራን ከብዙ ጥፋትና ውድመት በኋላም በጥንካሬ መገኘቷ ምዕራባውያንን ያስደነገጠ ሌላው ዓለምን ደግሞ ያስደመመ ሆኗል። ቤት መግዛትና ትክክለኛ ቤት መግዛት ይለያያሉ። ብዙ ቦታ ሄደው ግራ ገብቶታል? እንግዲያውስ ወደ ቾይዝ ይምጡና ልዩነቱን በዓይኖ ይመልከቱ። ከጥራት በላይ ዋስትና፣ ከውበት በላይ ምቾት ሞልቶታል። ወደ ማይ ቾይዝ ሲመጡ የሚገዙት ቤት ብቻ ሳይሆን የአኗኗር ዘይቤም ጭምር ነው። የቾይዝ ውሃ እህት ኩባንያ ማይ ቾይዝ ሪል ስቴት ከጋዜቦ አደባባይ ወደ አፍሪካ ሕብረት በሚወስደው የዲፕሎማቶች መንገድ እፎይ ብለው የሚኖሩበት ቤት አቅርቦሎታል። የተናጠል ካርታ ጣላቸውና 50 በመቶ የባንክ ብድር የተመቻቸላቸውን ባለ 2ና ባለ 3 መኝታ ቤቶች ውብ አድርጎ እየገነባ ነው። ለትውልድ የሚተላለፍ ጥሪት እንዲያኖሩ በ0923 6909 12 ወይም በ0964 67 77 77 ይደውሉ። ይመርጡናል እንጂ አያወዳድሩንም። ማይ ቾይዝ ሪል ስቴት። በዚህም የአቋም ጥንካሬና የአሸናፊነት መንፈስ ላይ የምትገኘው ኢራን የመደራደሪያ ነጥቦቿን እየጨመሩ ቅድመ ሁኔቶቿም እየተጠናከሩ በመሄዳቸው በጊዜያዊነት የቆመው ይህ ጦርነት እስከ መጨረሻው እልባት ከማግኘት ይልቅ ወደ ባሰ ደረጃ መሸጋገሩና በውድመት መቀጠሉም የማይቀር ይሆናል እየተባለ ነው። በቅርቡ የሳተላይት ምስሎች በሰጡት ጥቆማ የኢራን ወታደራዊ ዘብ ምን በማድረግ ላይ እንደተጠመደ ይፋ የሆኑ መረጃዎች ማግኘት ተችሏል። ከፍተኛ የግንባታ ሥራ የሚያከናውኑ ኤክስካቫተር፣ ሎደር፣ ግሬደርና ሌሎች የኮንስትራክሽን መሳሪያዎች በፈራረሱ ስፍራዎች ላይ ሲርመሰመሱ የሳተላይት ምስሎች ተጋርተዋል። ይህ የኢራናውያን ጥድፊያ በጊዜያዊነት ከአሜሪካ ጋር የተደረገውን የተኩስ አቁም ስምምነት ተከትሎ ሲሆን አንድም ለጊዜው ጋብ ያለውን የቦምብ ናዳ በብላሽ ላለማሳለፍ በሥራ ላይ ለመጥመድ ሲሆን፣ በሌላ በኩል ደግሞ ለቀጣዩ ጥቃት ራስን ለማዘጋጀትና በተጠንቀቅ ለመሰለፍ እንደሆነ እየተነገረ ነው። የዚህ ስምምነት ማሳያ እነዚህ በጥድፊያ የሚርመሰመሱ ማሽኖች በጦርነቱ ወቅት የወደሙ መሠረተ ልማቶችን ለመጠገንና ወደ ቦታቸው በመመለስ ላይ በመሆኑ ነው። ለቀናትም ቢሆን የተገኘችውን ይህችን ረፍት ኢራንን ለሌላ ወታደራዊ ዘመቻ ዝግጅት ዕድል የሰጣት ይመስላል።
የኢራን ጥድፊያ የወደሙ ትምህርት ቤቶችን እንደ አዲስ ለመገንባት ወይንም የወደሙ ሆስፒታሎችን በመጠገን ለሥራ ዝግጁ ለማድረግ አይደለም። እነዚህን ተቋማት ዛሬ ላይ መጠገን ዳግም በአሜሪካና በእስራኤል ላለመውደማቸው ምንም ማረጋገጫ አይኖርም። ከዛ ይልቅ ግን ቀጣዩን ጥቃት የሚቋቋሙ ተቋማት ዳግም መጠናከርና ለኢራን የህልውና ጥያቄ ምላሽ የሚሰጡ ናቸው። አሁን ላይ ኢራናውያን እጅግ ያሳሰባቸው የወታደራዊ ተቋማቸው ብቃት ሲሆን በደረሰባቸው ድብደባ ምን ያህል ወድሞብናል፣ ምን ያህል ስተርፎልናል፣ እኛስ ምን ያህል ተኩሰናል፣ ለቀጣዩስ ምን ያህልስ አከማችተናል የሚለውን ከውጭ ቀሪ ሂሳብ እያወራረዱና ወታደራዊ አቅማቸውን ዳግም እያጠናከሩ ይገኛሉ። የነገሮች በሰላም መፈታት ላይ ትልቅ ስጋት ያላት ኢራን ራሷን ለዳግም ጦርነት እያዘጋጀች ይሆን እንዴ የሚለውን የወቅቱ ወሳኝ ጥያቄ ያደርገዋል። ለዛም ይመስላል ዛሬ ላይ ኢራናውያን መግቢያ በራቸው በቦምብ የወደሙ ዋሻዎችን በፍጥነት እያጸዱ ከምድር በታች ያሉ የመሳሪያ ጣቢያዎቻቸውን፣ መተላለፊያዎቹን ወደ ሙሉ አቅማቸው ለመመለስ ዳግም እየጠገኑ የሚገኙት። አሜሪካና እስራኤል ላለፉት 40 ቀናት ባደረሱት ውድመት የመሳሪያ ማከማቻ መተላለፊያ መስመሮችም ሆነ የዋሻ ውስጥ መግቢያዎችን ወደ ፍርስራሽነት በመቀየራቸው ቀሪ ሚሳኤሎቻቸውንም ሆነ የሚሳኤል አስተኳሽ መሳሪያዎችን ከተቀበሩበት ለማውጣት ቀን ከሌሊት እየሰሩ ይገኛሉ። የአሜሪካ የደህንነት ተቋማት ይህንን የኢራን እንቅስቃሴ ባደረግኩት ጥናት ደርሼበታለሁ ሲል ከቀናት በፊት ይፋ አድርጓል። ጥናቱ እንዳሳየውም ለ40 ቀናት ያህል ከሰማይ የእስራኤልና አሜሪካ ቦምብ ሲዘንብባት የከረመችው ኢራን ከ50% በላይ የሚሆኑ ተተኳሽ ሚሳኤሎችና ሚሳኤል ማስወንጨፊያዎች ምንም ጉዳት ያልገጠማቸው ሲሆን አሁንም በሙሉ ዝግጅት ላይ ይገኛሉ ሲል ሪፖርቱ አቅርቧል። ይህም በእነዚህ ቦታዎች ላይ የሚገኙትን ፍርስራሽ ከአካባቢው በማጽዳት ብቻ ኢራንን ለቀጣይ ጦርነት ዝግጁ እንደሚያደርጋት ተጠቅሷል። የኢራን ሙሉ ወታደራዊ አቅም ተደብድቦ በመውደሙ ይህ ጦርነት ተጠናቋል ሲሉ ዶናልድ ትራምፕ በየዕለቱ ቢያወጁም ኢራን ስትራቴጂ ነው ያለችውን ቃሏን ጠብቃ እስከ መጨረሻው ሰዓት ጥቃት በማድረስ የምታደርሰውን የውድመት መጠን በማስፋት መቀጠሏንም ይታወቃል። የዶናልድ ትራምፕ መግለጫዎች በቅጥፈት የተሞሉ ናቸው በሚል ብዙ አስተያየት ሰጪዎች እንዲናገሩ ያደፋፈራቸውም የተጎዳ ቢሆንም የኢራን አቅም ግን ተሟጦ እንዳላለቀ በምትሰነዝራቸው ወጥነት ያላቸው ጥቃቶች ነበር። ሰላማዊ ስምምነት ላይ ለመድረስ ጭላንጭል እንኳን ተስፋ ያልታየበት የሰሞኑ ድርድር በሰላም ከመጠናቀቅ ይልቅ ወደ ከፋ ደረጃ የሚሸጋገር ከሆነ የጦርነቱ ተሳታፊ ሀገራት ምን ድረስ ይሄዳሉ የሚለው የወቅቱ አንገብጋቢ ጥያቄ ሆኗል። ይህ ጦርነት በአሸናፊነት ለመጨረስ የመጨረሻዋ ግቧ የኢራንን የኒውክሌር ማስወገድ ያደረገችው አሜሪካ በቀጣይነት የምትወስደው ዋነኛ እርምጃ የኢራንን የተብላላ ዩራኒየም እስከ መጨረሻው ማስወገድ እንደሆነ ብዙዎች ተስማምተውበታል። ይህንንም ለማሳካትና በተለይ በኢስፋን የኒውክሌር ጣቢያ እንደሚገኝ የሚገመተውን የኢራን የተብላላ ዩራኒየም እንደ ቬኔዙዌላ ፕሬዝዳንት ማዱሮ አንጠልጥሎ ለመውሰድ የእግረኛ ወታደሮች ዘመቻ እንደምታደርግም ይጠበቃል። ዋነኛው የዚህ ጦርነት ባለቤት እስራኤል እርምጃው ደግሞ ከዚህ ብሳል ሲሉ ባለሙያዎች ተደምጠዋል። በጦርነቱ ወቅት ኢራን ካደረሰችው ጥቃት በላይ አሁን ላይ የወጡ የሚገኙ መረጃዎች መሰረት የኢራን አቅም አሁንም በጥንካሬ ላይ የሚገኝና ከተገመተው በላይም በቂ ወታደራዊ ቁሳቁሶች ይዛ መገኘቷ ነው። ጦርነቱ ዳግም ቢቀሰቀስ ኢራን በእስራኤል ላይ የምታደርሰው ጉዳት ከቀደመውስ የሚብስና እጅግ አስከፊ የሚያደርጓል እየተባለ ነው። ይህን ጥቃት እንደ ሽንፈትና ውርደት የምትቆጥረው እስራኤል ልትቋቋመው ከምትችለው በላይ ስለሚሆንባት ተመጣጣኝ የሚባል ጥቃት ከመሰንዘር ይልቅ እጅግ አስከፊና ኢራንን በኒውክሌር እስከ ማጥቃት የሚደርስ እርምጃ ልትወስድ ትችላለች እየተባለም ነው። በዛሬው የሳሎን ቲዩብ ዝግጅታችን ይህንን ጉዳይ ዘርዘር አድርገን እንነግራችኋለን። አብራችሁን ሁኑ። የሳሎን ሰዎች ዮናስ ክብረት ከእናንተ ጋር ነኝ። የእስራኤል አስከፊ እርምጃና የሳምሶን ወታደራዊ ፍልስፍና። ይህን ጦርነት በመጀመር የአንበሳውን ድርሻ የምትወስደው እስራኤል ስትሆን አሜሪካም የእስራኤልን እርምጃ ተከትላ ካለ ዕቅድ ዘው ብላ እንደገባችበት ብዙ ተነግሯል፣ ብዙ ተወርቷል፣ ብዙ ተጽፏል። የጦርነቱ ቀስቃሾች በየራሳቸው ምክንያት እዚህ ጦርነት ውስጥ ቢገቡም አንድ የተማመኑበት የመሰለ ነገር በቀላሉ እና በአጭር ጊዜ ይህን ጦርነት በአሸናፊነት እንደሚጨርሱት የያዙት ግምት ነበር። ጠንካራዋን አልሞት ባይ ተጋዳዩን ኢራን ግን ይህን እምነታቸውን በአፍጢሙ መድፋት ብቻ ሳይሆን እንደ ቀልድ የጀመሩትን ጦርነት እንዴት እንደሚያውቀሙት መውጫ ቀዳዳ ሳጥቷቸው ቆይቷል። ነገሩን ይበልጥ አሳሳቢ ያደረገው ጉዳይ ከጦርነቱ ለመውጣት የማርያም መንገድ መታጣቱ ላይ ነበር። ግራ የገባቸው ትራምፕ በአንድ በኩል ውስጡን ሽማግሌ ሲልኩ የፈለግሽውን ይደረጋል ሲሉ፣ በሌላ ጊዜ ደግሞ በአደባባይ እየወጡ ወደ ድንጋይ ዘመን ቀይርሻለሁ ሲሉ ሲያስፈራሩ ከርመው ነው ከኢራን ጋር የተኩስ አቁም የተደረገው። እስራኤል ግን በዚህ ደስተኛ አልነበረችም። በሁለቱ ወዳጅ ሀገራት እስራኤልና አሜሪካ እየተመከረባት ብቻ ሳይሆን እያጨቃጨቀ የሚገኘው ይህ ጉዳይ እስራኤልን ቀጣይ ወደምትለው እርምጃ ሳያመራት አይቀርም ሲሉ ውስጥ አዋቂዎች ይደመጣሉ። ሚሊተሪዋን በአጥፍቶ መጥፋት መርህ ያቆመችው እስራኤል
የሳምሶን መንገድን በመከተል እርምጃ መውሰድ ነው። የሳምሶን ታሪክ በመጽሐፍ ቅዱስ ብሉይ ኪዳን ላይ በመጽሐፈ መሳፍንት ላይ ተጠቅሶ የሚገኝ ሲሆን ለእስራኤል ወታደራዊ ሕሳቤ እንደ መሠረት ተደርጎ ይቆጠራል። ታሪኩን በወፍ በረር እንቃኘው። ሳምሶን ወይንም ሶምሶን ሊሆን ይችላል። ካፈጣጠሩ ጀምሮ ለአንድ ለተለየ ዓላማ እንደሆነ ታሪኩ ይነገራል። ሶምሶን በእናቱ ማዕፀን ከነበረበት ጊዜ ጀምሮ ከእግዚአብሔር ጋር ቃል ኪዳን እንደነበረው በመላእክት ሁሉ የተነገረ እንደሆነ መጽሐፈ መሳፍንት ይናገራል፣ ያስረዳል። በዚህም ቃል ኪዳን መሠረት ሶምሶን በሕይወቱ ማድረግ የሌለበት 3 ነገር ከአምላኩ ተነግሮት ነበር። ይህን ኪዳን እስከጠበቀ ድረስ እግዚአብሔር የሚሰጠውን ኃይል እጅግ ብርቱና ማንንም ማንበርከክ የሚያስችለው ነበር። በወቅቱም በፍልስጤማውያን ቁጥጥር ስር የነበሩትን እስራኤላውያንን ነፃ እንዲያወጣ ይህ ብርቱ ኃይሉ ያስችለው ነበር። የሳምሶን ኃይል እጅግ ብርቱ ከመሆኑ የተነሳ ካለምንም መሳሪያ በእጁ ብቻ አንበሳን ያንደባልልሃል። የፍልስጤማውያንን ከተማ የመዝጊያ በሮች እየነቃቀለ ወደ ተራራ ይወረውርም ነበረ። ይህንን የሶምሶንን ኃይል መቋቋም ያቃታቸው የፍልስጤም ገዢዎች ሴራ መሸረብ ጀመሩ። የሶምሶን ልብ ለሴት ገላ ሟች እንደሆነ ስለሚያውቁ በዛ ክፍተት ገቡበት። የኃይሉ ምንጭ ምን እንደሆነ ታወቀ። ታሪኩም ይቀጥላል። ሶምሶን ከአምላኩ ጋር በገባው ቃል ኪዳን መሠረት መጠጥ መጠጣት፣ ፀጉሩን ማስቆረጥ እና ሙት አካል መንካት በፍጹም ተከልክሎ ነበር። በፍቅሯ ያነደደችው ሴት ግን እስኪበቃው አጠጣችው። ከአምላኩ የተቀበለውን ምስጢር ዘረገፈላት። ጉልበቱ ፀጉሩ ላይ እንደሆነ ሴቲቱ ላለቆቿ ነገረች። በዚያ በይ ሙልጭ አርገሽ ላጭው ሲሉም አዘዟት። እንደታዘዘችው በተኛበት ሙልጭ አርገችው። ሲነቃ ሶምሶን ጉልበት ከድቶትና በፍልስጤማውያን ቁጥጥር ሆኖ ራሱን አገኘው። እጅና እግሩ በካቴና ተጠፍሮ የወፍጮ ድንጋይ እንዲያንደባልልም ተደረገ። በሂደቱ ግን ፀጉሩ አድጎ ኃይሉም ተመለሰ። በከፊል ያገኘውን ኃይል ተጠቅሞ ማድረግ የሚችለውን ጠላቶቹን በማጥፋት ራሱም መጥፋት ነበረ። የታሰረበትን ቤተ መቅደስ ምሰሶ በመናድ ራሱንም ሆነ ጠላቶቹን እስከ መጨረሻው አጠፋቸው ይላል የመጽሐፍ ቅዱሱ ታሪክ። ሶምሶን ዘመኑ እንዳበቃ በተረዳ ጊዜ የደረሰበትን ውርደት ለመበቀል ራሱን አጥፍቶ ጠላቶቹን አጠፋ። እንግዲህ ይህቺ ነጥብ ናት ከእስራኤል ወታደራዊ ሳቤ ጋር የምትገናኘው። ከጠላት የሚሰነዘረውን ጥቃት ወደ ሕልውና አደጋ በተጠጋ ጊዜ ራስን አጥፍተ ጠላትንም በማጥፋት የተዋረደ ክብርህን በበቀል መካስ፣ በዘመኑ ቋንቋ ኒውክሌር መተኮስ። የኒውክሌር መሳሪያ አማራጭ ከሶምሶን ታሪክ እንደተቀዳ የሚነገረው የእስራኤል ወታደራዊ ፍልስፍና እስራኤል የመጥፋት አደጋ ያጋጥመኛል ብላ ባሰበችበት ጊዜ የኒውክሌር መሳሪያ ለመጠቀም ዝግጁ ሆናና አጥፍታ ለመጥፋት ተቀባብላ መጠበቋን ነው የሚያሳየው። ይህ የእስራኤል እሳቤ በፖለቲከኞቿና ከፍተኛ ወታደራዊ መኮንኖቿ ዘንድ ውስጡን ሲንሸራሸር የቆየ ቢሆንም ዘሩ ከአይሁድ የሚመዘዘው አሜሪካዊ ጋዜጠኛ ሲሞን ሄርሽ በኋላ ላይ ለመላው ዓለም ይፋ አድርጎታል። በፈረንጆች 1991 ለህትመት በበቃው የሶምሶን አማራጭ በተባለው መጽሐፉ ሲሞር ይህንን ምስጢራዊ ወታደራዊ ዶክትሪን ይፋ ከማድረግም በዘለለ ከዛ በፊት እስራኤል ይህንን የኒውክሌር አማራጭ ተግባራዊ ለማድረግ ተቃርባ እንደነበረም በዝርዝር መረጃውን አስደግፎ ይፋ አድርጓል። እንደ አውሮፓውያን አቆጣጠር በ1967 እና በ1973 እስራኤል ኒውክሌር ለመተኮስ ከጫፍ የደረሰችበት ወቅት እንደነበረ በጸሐፊው ተገልጿል። እጅግ በውጥረት የተሞላ የነበረው የስድስቱ ቀን ጦርነት ላይ እስራኤል ዲሞና የኒውክሌር ጣቢያዋ በጠላት ሊመታ ይችላል የሚል ስጋት አድሮባት ነበር። ይህንንም ተከትሎ እስራኤል በርካታ የኒውክሌር መሳሪያዎችን በተጠንቀቅ አቁማ ነበር። በሲና በረሃ አካባቢ በሚገኙ ተራራዎች ላይ በርቀት ቁጥጥር የሚደረግባቸው የኒውክሌር ቦምቦችን ለማዘጋጀት ነበር እቅዷ። ባልተጠበቀ ሁኔታ በአየር ኃይሉ አማካኝነት የነደፈችው እቅድ ተግባራዊ ሆኖ እጅግ የተሳካና የጠላቶቿን አየር ኃይል ያሽመደመደ፣ እሷም እንደፈራችው ሳይሆን በቀላሉ ወደ ድል አድራጊነት ስላመጣት የኒውክሌር እቅዱም በዛው ቀረ። እንደ አውሮፓውያን አቆጣጠር በ1973 በተደረገው የእስራኤልና አረብ ጦርነት ደግሞ ከግብፅና ሶሪያ በድንገት የተሰነዘረባት ጥቃት በጦርነቱ ጅማሬ ላይ ክፉኛ ጉዳት ከማስተናገዷን በላይ እጅግ ድንጋጤ ላይ እስራኤልን ጥሏት ነበር። የወቅቱ የእስራኤል ጠቅላይ ሚኒስትር ጎልደሜር የኒውክሌር የጦር መሳሪያ ዝግጅት እንዲደረግ ትዕዛዝ ማስተላለፋቸውም ተነግሮ ነበር። እስከ 20 ኪሎ ቶን ኃይል ያላቸው 13 ጄሬኮ ሚሳኤሎች ከኒውክሌር አረር ጋር እንዲተኮስና በኤፍ-40 ተዋጊ ጀቶች ላይ የኒውክሌር ቦምቦችን ለመጫን ዝግጅትም ተጀምሮ ነበር። በዚህ ደረጃ የተዘጋጀው የእስራኤል ጦር በሶስት ጉዳዮች ምክንያት ኒውክሌር መሳሪያዎችን ሳይጠቀም ቀረ። ከአሜሪካ የተገኘው ግዙፍ የአየር ኃይል እርዳታ አንዱና ዋነኛው ሲሆን ይህ ግዙፍ የጦር መሳሪያና የቁሳቁስ አቅርቦት እስራኤል ኃይሏ እንዲጠናከርና ያንዣበባትን የሽንፈት ዳመና በመግፈፍ በመደበኛው ውጊያ ድል እንድትጎናጸፍ አስችሏታል። በኋላ ላይ በወጡ መረጃዎች መሠረት
በእስራኤል ፖለቲከኞች ዘንድ ኒውክሌር መተኮስ የሚለው አማራጭ ጭቅጭቅ አስነስቶ እንደነበረ መስማት ተጀመረ። ጠቅላይ ሚኒስትሩ ራሳቸው ዝግጅት እንዲደረግ እንጂ መተኮስ የሚለው አማራጭ ላይ እንዳልተስማሙ ተነገረ። የኒውክሌር ዝግጅቱም የተለያዩ ጫናዎች ለማሳደር ነበረ ተብሏል። በታሪክ ዘጋቢዎች ዘንድ አጨቃጫቂ ቢሆንም የእስራኤል ፖለቲከኞች ውሳኔ ኒውክሌር መሳሪያ ለጥቃት ጥቅም ላይ እንዳይውል ያሳዩት አቋም መሳሪያው ላለመተኮስ ሁለተኛ ምክንያት ሆኖ ተወስዷል። የኔታንያሁ አስተዳደር በጥቅምት 7 በሐማስ ደርሶብኛል ያለውን ጥቃት ተከትሎ ነባሩን ወታደራዊ ስልት መከላከልና ማስቆምን ወደ ቅድመ ማጥቃት ቢቀይረውም ነባሩን የሶምሶን መንገድ የተባለውን የአጥፍቶ መጥፋት እርምጃ አሁን ድረስ እንዳልተወችውና የመጥፋት አደጋ ገጥሞኛል ባለች ጊዜ እስራኤል የኒውክሌር መሳሪያ መጠቀሟ የማይቀር ነው ሲሉ ተንታኞች ይደመጣሉ። በብዙ ተንታኞች ዘንድ አሁንም ለኒውክሌር ስጋቱ እንደ በቂ ምክንያት ሆነው የሚቀርቡ የተለያዩ ነጥቦች ይገኛሉ። ቀደም ባለው ጊዜ በጋዛ ፍልስጤማውያን ላይም ሆነ አሁን ከሰሞኑ በሊባኖስ ንጹሐን ላይ የደረሰውን እልቂት ላስተዋለ የእስራኤል መንገድ ምን ያህል አደገኛና ከስጋትም በላይ ያደርገዋል ሲሉ ይደመጣሉ። የእስራኤል የቀደመው የኒውክሌር ጥቃት ታሪክ አሁን ድረስ ጠረጴዛ ላይ ከሚገኘው ወታደራዊ ዶክትሪኗ አንጻር አሁንም የኒውክሌር መሳሪያ ጥቃት ስጋት በቀላሉ እንዳይታይ ያደርገዋል የሚለውም አልጠፋም። ከእነዚህ ሁሉ በላይ ግን የኔታንያሁ ጨካኝ እርምጃና ኢራንን ለማውደም 3 አስርተ ዓመታት የፈጀ ዕቅድን የሚጠቅሱ አካላት ከምንም በላይ ነገሩ በጣም አሳሳቢ እንደሆነ እየወተወቱ ይገኛሉ። ከሰሞኑ የተሰሙት የኢራን ቀሪ የመሳሪያ ክምችቶች ደግሞ በእሳት ላይ ቤንዚን እንደማርከፍከፍ ተቆጥረው ስጋቱን አንረውታል። ኢራን ላይ የእግረኛ ወታደሮች በማሰማራት ከኒውክሌር ስጋት ነፃ የመሆን የአሜሪካን ዕቅድ ብዙ የዘርፉ ባለሙያዎች እንደሚናገሩት በኢራን ላይ የአሜሪካ ወታደሮችን በማሰማራት ዩራኒየም የመውሰድ ዕቅድ እብደት ከመሆንም ውጪ ሌላ ምንም ሊሆን አይችልም ሲሉ ይደመጣሉ። ትራምፕ ዳግም ወደ ስልጣን ከመጡ በኋላ የወሰዷቸው አብዛኞቹ እርምጃዎች የእብደት ከመሆን ውጪ ምንም ሊባሉ ይችላሉ የሚሉ ወገኖች ሰውየው ይህንንም ከማድረግ አይመለሱም ባዮች ናቸው። በእርግጥ ትራምፕ ከታሪክ የማይማሩ የሚያደርጉትን የማያውቁ ዓላማ ያልሰነቁ በኔታንያሁ የሚታዘዙ መሆናቸው ሲታወቅ የተፈራውና የእግረኛ ጦር በማሰማራት ዩራኒየም መውሰድ የተባለውን ዕቅድ በፍጹም አያደርጉትም ሊያስብል አይችልም። ሲጀመርም ኢራንን ከማስፈራራት በዘለለ ወደ ግልጽ ጦርነት ይገባሉ ብሎ ማን ጠብቆ ነበር? ያው ሰውየው ዶናልድ ትራምፕ መሆናቸው እንጂ። የሆነ ሆኖ ይህ እግረኛ ዘመቻ የሚካሄድ ከሆነ ምን ሊመስል እንደሚችል በወፍ በረር ቃኘት እናድርገው። አሜሪካ ይህንን የውጊያ መንገድ የምትመርጥ ከሆነ በሎጂስቲክስ አቅርቦት፣ በወታደር ብዛትና አይነት፣ በመሠረተ ልማት ግንባታ፣ ሲቪል ሰዎችን በጦርነት በማሰማራትና በሌሎችም ጉዳዮች ትልቅ ፈተና እንደሚጠብቃት እየተተነበየ ይገኛል። እየተደረገ ባለው ሰላማዊ ድርድር ላይ የትራምፕ ዋነኛ አጀንዳ የኢራን የኒውክሌር ድርድር ነው። በኢራን በኩል ተደጋግሞ እንደሚገለጸው ኢራን የኒውክሌር መሳሪያ መታጠቅ ምንም አይነት ፍላጎት እንደሌላት ይነገራል። ይህ ጦርነት በድንገት ከመቀስቀሱ በፊት ለመጨረሻ ጊዜ በቤልጂየም ብራሰልስ በተደረገው የሰላም ስምምነት ወቅት ኢራን የተብላላ ዩራኒየሟን ለማክሰም የስምምነት ሀሳብ መስጠቷንና የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ደጋግመው መግለጻቸውም እሙን ነው። እስካሁን የተደረጉ የሰላም ንግግሮች ካለምንም ውጤት ቢጠናቀቁም የኢራን የኒውክሌር ፕሮግራም ዋነኛ የስምምነቱ አፍራሽ እንዳልሆነ እየተጠቀሰ ነው። አባስ ይህን ይበሉ እንጂ ኒውክሌር መሳሪያን በመታጠቅ ጉዳይ የእሳቸውም ሆነ የኢራን መንግስት አቋም በአሜሪካም ሆነ በእስራኤል መንግስታት ዘንድ ተቀባይነት የሌለው እንደሆነ ይነገራል። ለዚህም እንደ ምክንያት የሚቀርበው ኢራን ኒውክሌር የምታብላላው ለሰላማዊ አገልግሎት ከሆነ እስከ 60% የሚደርስ የተብላላ ዩራኒየም ምን ያደርግላታል የሚለው ነው ዋናው ነጥቡ። ይህም ጉዳይ አስመልክቶ የአልጀዚራው ጋዜጠኛ ለአንድ የአብዮታዊ ዘብ ጀነራል ጥያቄውን አቅርቦ ነበር። የኒውክሌር ኃይልን ለሰላማዊ አገልግሎት ለመጠቀም ከቀድሞው የአሜሪካን ፕሬዚዳንት ባራክ ኦባማ ጋር ኢራን ስምምነት አድርጋ ነበር። ዶናልድ ትራምፕ በቀደመው የስልጣን ዘመናቸው ይህንን ስምምነት አፈረሱት። በከፍተኛ ሁኔታ የተብላላ ዩራኒየም እንዳይኖረን የሚያደርገውን ስምምነት ካፈረሱት ደግሞ ዩራኒየሙን ማብላላታቸውን የስምምነቱ መፍረስ ብቻ የሚያስከትለው ውጤት ይሆናል ማለት ነው ሲሉ መልሰዋል። ይህ የጀነራሉ መልስ ብቻ ኢራን የኒውክሌር መሳሪያ የመታጠቅ ምንም ፍላጎት የላትም የሚለውን አቋም ጥያቄ ምልክት ውስጥ የሚከት ጉዳይ ነው። ለዚህም ይመስላል የእስራኤልም ሆነ የአሜሪካ ስጋት ከዚህ እውነታ ይመነጫል ሲሉ ብዙ ተንታኞች የሚደመጡት። አሜሪካን ያስቀመጠቻቸው 15 ቅድመ ሁኔታዎች ኢራን ካስቀመጠቻቸው 10 ቅድመ ሁኔታዎች ጋር መናበብ ቢችሉና እንደ አንድ አይነት የሰላም መንገድ የሚመጡ ቢሆን የብዙዎች ተስፋ ነበር። ነገር ግን ይህም ይሆን አይመስልም። ኢራን ወታደራዊ አቅሟን በጥድፈት እየመለሰች ትገኛለች። የአሜሪካና የእስራኤል ዛቻም መጪው ከቀደመው እጅግ የባሰ እንደሚሆን ሁሉም ሊያውቀው ይገባል እያሉ ነው። ከመሬት በታች ተከማችቶ የሚገኘው የኢራን የበለጸገ ዩራኒየም ማስወገድ ደግሞ
የቀጣዩ ዘመቻዎች ዋነኛ ተልእኮ እንደሆነ በአሜሪካ በኩል በግልጽ እየተነገረ ነው። ይህንንም ለማድረግ ይረዳ ዘንድ ከስምምነቱ በፊት አሜሪካ የወጠነችውን ዩራኒየም ከኢራን የመንጠቅ ዘመቻ አጠናክራ ዝግጅት በማድረግ ላይ ትገኛለች። እንዲህ አይነቱ ዘመቻ እጅግ ፈታኝና በአደጋ የተሞላ እንደሚሆን የአሜሪካ የቀድሞ መከላከያ ባለስልጣናትና ሌሎችም ወታደራዊ ባለሙያዎች እየተናገሩ ነው። ይህን ተልዕኮ ለመወጣት እግረኛ ወታደሮችን ማሰማራት የሚጠይቅ ሲሆን ንጥረ ነገሩ ቢገኝ እንኳን አንቀሳቅሶ ለማጠናቀቅ በርካታ ቀናትና ብዙ መሠረተ ልማቶች የሚጠይቅ ይሆናል። በአሜሪካ የመከላከያ ሚኒስትር የመካከለኛው ምስራቅ ሚኒስትር የነበሩት ማይክ ሙሎሪዮ እንደገለጹት ደግሞ የዩራኒየም ክምችትን ማስወገድ በታሪክ ውስጥ እጅግ ውስብስብ ከሆኑ ተግባራት አንዱ ይሆናል ሲሉም ተደምጠዋል። ባለፈው ሰኔ በተደረገው ጥቃት ቢ2 ቦምብ ጣይ አውሮፕላኖች በኒውክሌር ጣቢያው ላይ ቦምብ ሲያወርዱ ቢከርሙም የኢራን ኒውክሌር ጉዳት ሳይደርስበት ለመትረፍ ችሏል። ይህም የሚያሳየው የተብላላው ዩራኒየም በሚገኝበት ቦታ አንድም በጣም ትልቅ ነው አሊያም የሚገኝበት ስፍራ በትክክል ባለመታወቁ እንደሆነ ሲጠቀስ ተደምጧል። በኒውክሌር ጣቢያው ላይ የተደረገው ጥቃት ይዘት የሚመጣውን የአደጋ ስጋት በተመለከተ ዶናልድ ትራምፕ ሲናገሩ በጣም በጥልቀት የተቀበረ በመሆኑ ለማንም በጣም ከባድ ይሆናል። በጣም ጥልቅ ነው፣ ስለዚህ ደህንነቱ በጣም ይጠበቀ ነው ማለታቸው ይታወቃል። ለቦምብ ወይንም ለሚሳኤል ቁሳቁስነት ሊውል እንደሚችል የሚገመተው የተብላላ ዩራኒየም በኢስፋሃን የኒውክሌር ጣቢያ እንደሚገኝ ሲገመት ይህን ተልዕኮ ለመፈጸም በርካታ የሎጂስቲክ ፈተናዎች እንደሚጠብቋት ባለሙያዎች በዝርዝር አስቀምጠዋል። ዘመቻ ኒውክሌር መመንተፍ እስከ 450 ኪሎ ግራም እንደሚመዝን የሚገመተው የኢራን የተብላላ ዩራኒየም ይዞ ለመውጣት አሜሪካ በመሃል ኢራን አንድ አነስተኛ ከተማ የመገንባት ያህል ይጠበቅባታል የሚሉት የወታደራዊ ሳይንስ ባለሙያዎች ናቸው። የሰለጠኑ አየር ወለዶች፣ ኤሊት የዴልታ ፎርስ አባላትና የሳፐር ክፍልንም የሚያካትት ከ2000 በላይ የሰለጠኑ ወታደሮችና ሌሎች በሺዎች የሚቆጠሩ ሲቪሎችን በማሰማራት ነው ዘመቻው የሚፈጸመው። እሱም በጣም ከተሳካ የሚፈጸም ከሆነ የኢራንን መከላከያ ራዳሮች በማውደምና ነፃ አየር ቀጠና በመፍጠር ዘመቻውን የምትጀምረው አሜሪካ ወደ 1000 የሚጠጉትን 82ኛ አየር ወለድ ኃይል ወደ ምድር በማውረድ የኒውክሌር ጣቢያውን በከበባ ውስጥ በማድረግ ተልዕኮውን አንግበዋል። ባለፈው ሰኔ አሜሪካ በሰነዘረችው ጥቃት በተጨማሪ ፍርስራሾች የተሞላው የዚህ ዋሻ ማጽዳት ነው ቀጣዩ ሥራ። ከአሜሪካ ተጉዘው የመጡ እንደ ቡልዶዘር ያሉ ከፍተኛ የኮንስትራክሽን ማሽኖች ከኦፕሬተሮቻቸው ጋር ቀጣዩን ሥራ ይረከባሉ። ይህን የሚያከናውነው የሳፐር ክፍሉ ነው። ከባድ የመቆፈሪያ መሳሪያዎችን ይዞ መምጣት የሚጠበቅበት ይህ ክፍል ይዞት በሚመጣው ተልዕኮ መሠረት ፍርስራሾችን ያጸዳል። ኮንክሪትና የእርሳስ መከላከያውን እየቦረቦረ ይከፍታል። በመጨረሻም በጥልቀት የሚገኘውን ዩራኒየምን ለማውጣት መንገዱን ሁሉ ቀና ያደርጋል። ይህ ሁሉ በሰላም ከተጠናቀቀ እጅግ ስልጡን የተባለው ዴልታ ፎርስ ወደ ዋሻው ዘልቆ በመግባት ዩራኒየሙን የማሰስና በጥበቃ ስር ማድረግ ነው የሱ ሥራ። ቀድመው ስፍራውን የተቆጣጠሩት የአየር ወለድ አካላት ሙሉ ከለላ ይሰጡታል። የዴልታ ፎርስ ቡድንም እያንዳንዷን የዋሻ ክፍል አብጠርጥሮ ፈልጎ ዩራኒየሙ ላይ ይደርሳል። ዩራኒየሙ የት እንደሚገኝ በትክክል ያልታወቀ ሲሆን ከቀደመው ጥቃት ትምህርት እንዳገኙ የሚነገርላቸው ኢራናውያን በተለያየ ቦታ በታትነው እንዳስቀመጡትም ይነገራል። በዛ ላይ ደግሞ አብዮታዊ ዘቡ ከነሙሉ ትጥቁ ተሰልፎ የሚገኝበት የኢራን አስቸጋሪ በረሃ መሆኑ ቀርቶ የሆሊውድ የፊልም ስቱዲዮ ነው ይባላል። ይህ ሁሉ ሂደት በራሱ ቅዠት ቢመስልም አሜሪካውያን በሚገባ ተወጡት ይባል። ይህን የዩራኒየም ማንሳትና ማጓጓዝ ደግሞ ሌላው የስክሪፕቱ ፈታኝ ክፍል ነው። ከአሜሪካ የኒውክሌር የምርምር ተቋም የሚመጡ ከ50 እስከ 500 የሚደርሱ ሲቪል ሳይንቲስቶች ይህንን ሚና እንደሚወጡ ይጠበቃል። ይህን በመፈጸም ሂደት ከባድ አደጋ የመከሰት እድሉ በጣም አደገኛ በመሆኑ ቀጣዩ ምን እንደሆነ አይታወቅም። የሆነች ስህተት ከተፈጠረችና አደጋ ከተነሳ በመቶዎች ወይም በሺዎች የሚቆጠሩ የዚህ ተልዕኮ አባላት አሜሪካ በጊዜያዊነት ባቋቋመችው የሪፈራል ሆስፒታል የሕክምና ክትትላቸውን እንዲያደርጉ ይገደዳሉ። ይህም የሚሆነው ዲሲ ወይንም ሌላ ሕክምና ቦታ ሳይሆን እዛው ኢራን ውስጥ በሚሰራው ጊዜያዊ ሆስፒታል መሆኑ ነው። ዩራኒየሙን ማጓጓዝ ሌላው ፈተና ነው። ይህን ያህል ክብደት ያለው ዩራኒየም በሄሊኮፕተር መውሰድ የማይታሰብ ነው። በጥንቃቄና በተለያዩ መያዣዎች ተከፋፍሎ የሚገኘውን ዩራኒየም በከፍተኛ የጭነት መኪኖች በማጓጓዝ በጊዜያዊነት ወደ ተዘጋጀ አውሮፕላን ማረፊያ ማድረስ ያስፈልጋል። አሜሪካ ቀደም ብላም ጊዜያዊ አውሮፕላን ማረፊያ ማዘጋጀት ይኖርባታል። እያንዳንዱን ጉዳይ መዘርዘር ማሰልቸትም ነውና አቤት እብደት ማለት ብቻ ሳይሻል አይቀርም። ቸርን ሰንብት የሳሎን ሰዎች።